السلام عليكم ورحمة الله. እንዴት ናችሁ? ሰላም ናችሁ ወይ? እስካሁን ደግሞ ሁለተኛ የማልቀበለው صحيح ተብሎ የመጣ ሐዲስ ሼር ላርጋችሁ። ምን ይላል? إذا كان يوم القيامة دفع الله لكل مسلم يهوديا أو نصرانيا أو مشركا فيقول له هذا فداؤك من النار أو هذا فكاكك من النار. ቅያማ ቀን ሲሆን ለእያንዳንዱ ሙስሊም አላህ ወይም አንድ አይሁድ ወይም አንድ ክርስቲያን ወይም አንድ ሙሽሪክ ሰጥቶ ይሄ ከጀሃነም ማዳኛህ ቤዛህ ክፍያህ ነው በማለት ይሰጠዋል ይላል ሐዲሱ። ይሄ صحيح ተብሎ የመጣ ሐዲስ ነው። ሙስሊምም ኢብኑ ማጃም ኢማም አህመድም የዘገቡት ሐዲስ ነው። አስቡት፣ አንድ ሰው እኔ ሙስሊም ነኝ፣ ብዙ ወንጀሎች አሉብኝ፣ ብዙ ኃጢያቶች አሉብኝ። ቅያማ ቀን አላህ እኔን ምሮ ወደ ጀነት ማስገባት እየቻለ ሆነ ካፍር ወይም ክርስቲያን አይሁድ እና ሙሽሪክ ጠርቶ አምጥተው እና ይሄንን ወስደህ ጀሃነም ግባ ስትባል ነው ይሄ በኔ በኩል ክፍያ ብለህ ክፈለው እሱ ወደ ጀሃነም ይገባልሃል ብሎ ሲሰጠኝ ማለት አላህ Subhanahu Wa Ta'ala እኔን ምሮ ጀነት ማስገባት አይችልም? ካፊሩ ኩፍሩ ጀሃነም ለመግባት በቂው አይደለም? የኔ ወንጀል መሸከሙ ምንድነው ጥቅሙ? የኔን ወንጀል ቢሸከምም ባይሸከምም ይሄ ሰው ካፈር በመሆኑ ጀሃነም መግባቱ አይቀርም። አላህ Subhanahu Wa Ta'ala ደግሞ እኔን ወንጀሌን በሙሉ ምሮ አብሶ ጀነት ማስገባትም ይችላል። ባህሪውም እንደዛ ነው። የኔ የሰራሁት የገደልኩት የዘረፍኩት ያምታታሁት ያጭበረበርኩትን ወንጀሎች በሙሉ አምጥቶ እዛ ላይ የሚጭንበት ምክንያት ምንድነው? ምንን ነው የሚያሳየው? ስለ አላህ ፍትሃዊነቱ፣ አዛኝነቱ፣ ደግነቱ ምንን ያሳየናል? አስቡት፣ ሰይድና አሊን የገደለ ሙስሊም አቡ ጣሊብን ወስዶ ለጀሃነም ይሄ ከፍያዬ ነው ብሎ ሰጥቶ እሱ ወደ ጀነት ሲገባ አቡ ጣሊብ ወደ ጀሃነም ሲገባ ማለት ነው። አቡ ጣሊብ እኮ አስለን ባለመስለማቸው ጀሃነም መግባታቸው አይቀርም። ግን ሰይድና አሊን የገደለ ሁሴይንን የገደለ እነዚህ ሰሃቦችን ሲጨፈጭፍ የነበረ ሰው በአሁን ዘመንም በየትኛውም ዘመንም በወንጀል ሲተራመስ የነበረ ግለሰብ መጥቶ ይኸው አንድ ካፍር ወይም አንድ ክርስቲያን አንድ አይሁድ አንድ ሙሽሪክ ከፍያለሁ በእኔ ምትክሱ ጀሃነም ይገባል እኔ ቀጥ ብዬ ጀነት እገባለሁ ብሎ ሲገባ እንደዚህ አይነት ሐዲስ ነው እንድቀበል የምትፈልጉት? አላህ በቁርአኑ ምን ይላል? ወአን አላህ ለይሰ ቢዘላሚ ሊልዓቢድ ጌታ እኮ ባሮቹን ቅንጣት ምታክል የሚበድል አይደለም። ኢነላህ ላ የዝሊሙ ሚስቃለ ዘራ አላህ የብናኝ ያህል አይበድልም። ያ ማለት ምን ማለት ነው? ከሰራሁት ኸይር ስራም ቅንጣት ምታክል አያጎድልብኝም። ያልሰራሁት መጥፎ ስራም በማንም ላይ በሙስሊሙም በካፍር ላይ ያልሰራው ያልገደለውን የሆነ ሙስሊም ገድሎ ነበር በቃ የሱ የገደለው ግድያ ለእከሌ ክርስቲያን ለእከሌ አይሁድ ለእከሌ ሙሽሪክ ይጫንበት። ይሄ ነው صحيح ሐዲስ። ከቁርአን ጋር አይጋጭም። አንተ ነህ የተጋጨው። ያ ጀማዓ እንደዚህ አይደለም። ቁርአን እርዳታ አይፈልግም። ቁርአን አጋዥ አይፈልግም። ቁርአን ማብራሪያ አይፈልግም። ድጋፍ አይፈልግም። አይደለም ተቃርኖ መጥቶ ዲን ብለን ልንቀበለው ይቀርና ቁርአንን አጋዥ ነው ተብሎ የምንቀበለው ምን መጽሐፍ የለም። የቁርአን ማብራሪያ ነው ተብሎ የሚሰጥ ምን መጽሐፍ የለም። ከአላህ በላይ አረብኛ ችሎ ይበልጥ የአላህን አረብኛ የሚያብራራልን ደፋር ሰው የለም። የአላህ አረብኛ ግልጽ ስላልሆነ የኔ አረብኛ ግልጽ ስለሆነ የአላህን አረብኛ ወደኔ አረብኛ ልቀይርላችሁ እንዲገባችሁ የብሎ ደፍሮ የሚናገር ሰው የለም። ስለዚህ አስቡት፣ አላህ Subhanahu Wa Ta'ala ቂያማ ቀን ለአንድ ሙስሊም ቀጥታ ዝም ብሎ ጀነት ማስገባት እየቻለ ካፊሩ ደግሞ በራሱ ጊዜ ጀሃነም መግባቱ ላይ ቀር ሙስሊሙ የሰራውን ወንጀል በሙሉ አምጥቶ ካፊሩ ላይ ይጭንበታል። ወይም ደግሞ ሙስሊሙን ምን ይለዋል? ላጠፋው ጥፋት ለሰራው ወንጀል በሙሉ ይኸው ይሄንን አንድ ክርስቲያን አንድ አይሁድ አንድ ሙሽሪክ ለጀሃነም ዘበኞች ከፍለህ ከጀሃነም ዳን። አስቡት ነብዩላህ ዩሱፍ ምን እንዳሉ ስሙ። ቢንያሚን ወንድማቸው እንደሰረቀ አስመስለው ሊያስቀሩት ሲፈልጉ ትላልቆቹ ወንድሞቻቸው ደንግጠው በቃ እሺ በጣም ሽማግሌ አባት ስላለው እቤት እንዳይደነግጥ በሱ ምትክ እኛን ያዘን እሱን ልቀቀው ሲሉት መዓዘላህ አለ። አላህ ይጠብቀን። ኃጢያት ያልሰራን የተሰረቀብንን ዕቃ ያላገኘንበትን ሰው ይዘን የሰረቀውን አካል ከመልቀጥ አላህ ይጠብቀናል። አላህ ሲሆን እኔ የገደልኩት እኔ ያጭበረበርኩት እኔ ያምታታሁት ወንጀል አቡ ጣሊብ ላይ ያስቀምጠውና እኔ ጀነት ገባለሁ፣ አቡ ጣሊብ ጀሃነም ይገባሉ። ያ አኺ ኢነ ፊ ዛሊከ ለአያት ለቀውም ያዕቂሉን። ለሚያስተነትን ቁርአን የተወረደው ለማያስተነትን ሰው ቁርአን ያልወረደው። ፕሊስ አሁንም ወደ ቁርአን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።